መካከለኛ ደረጃ ትምህርት ቤት ርዕሰ መምህር ነኝ። 8ኛ ክፍል ለማስፈተን ቅድመ ዝግጅታችን ቀድመን ነው የተዘጋጀነው። ከድጋፍ መምህራኖች ድጋፍ ከመስጠት ጀምሮ ትምህርት ቤቱ ሁኔታዎችን ከማመቻቸት ድረስ የተለያዩ ስራዎችን ስንሰራ ነው የቆየነው። አሁን ባለንበት ደረጃ ላይ 255 ተማሪ ይፈተናል ተብሎ ነው የተያዘው እቅድ። ከ255 ወደ 9 ተማሪዎች አቋራጭ አሉ። ሞዴል ፈተና 247 ተማሪዎች ተቀምጠዋል። 247 ሁሉ ሞዴል የተቀመጡ ተማሪዎች አሁን በዋናው ፈተና ላይ ይገኛሉ። አድሚሽን ካርድ ከመስጠት ጀምሮ ካጠቋቆሩ እንዴት ማጥቆር እንዳለባቸው የስነ ልቦና ዝግጅት ማድረግ እንዳለባቸው ከተማሪዎች ጋር በተደጋጋሚ ውይይት አድርገናል። አሁን በጥሩ ሁኔታ ነው እንግዲህ የመጀመሪያው ፈተና እየተሰጠ ያለው ማለት ነው። አንደኛ ደረጃ ትምህርት ቤት ነው እና ፈተናው ያው መቼም ከባድ ነው። ያው የመምህራን ስራ አሪፍ ነው። ያው ብዙም አይደለም እንግዲህ እና ከባድ ነው። ምንድን ነው የምጠብቀው ከፈተና? ወደ ክፍል መዛወር ብቻ ነው? አዎ። እኔ አማና ቤት ስላሴ ይባላል። የኮና አንደኛ ደረጃ ተማሪ ነኝ። ፈተናው በጣም ጥሩ ነው። ሲደረግልን የነበረው እርዳታና ድጋፍ በጣም ጥሩ ነበር። እኔ ወደፊት አላማዬ ያው ከሆነ ግን ወደ አዳሪ ትምህርት ቤት መሄድ ነው። ካልሆነም ደግሞ ወደ 9ኛ ክፍል ወይም ደግሞ ወደ 2ኛ ደረጃ ትምህርት ቤት የማለፍ አላማ ነው። ዋርላው ወረዳ ትምህርት ቤት ኃላፊ እንግዲህ ወረዳችን የ8ኛ ክፍል ክልል አቀፍ ፈተና ዛሬ ሰኔ 3 በይፋ ተጀምሯል። እንደ ወረዳ 32 አስፈታኝ ትምህርት ቤቶች አሉ። በእነዚህ ትምህርት ቤቶች ፈተናውን ለመስጠት በርካታ የቅድመ ዝግጅት ስራዎችን ስንሰራ ቆይተናል። ተማሪ ምዝገባ፣ ተማሪዎች ማጠናከሪያ ትምህርት እንዲሰጣቸው እና ለፈተናው በስነ ልቦና ዝግጁ እንዲሆኑ በማድረግ በኩል ላይ ሰፊ ስራ ተሰርቷል። እንግዲህ ዛሬ ፈተናውን የሚወስዱ ተማሪዎች የሚጠበቀው 1200 ተማሪዎች ነበሩ። በአሁኑ ሰዓት በ32ቱም ትምህርት ቤት 1117 ተማሪዎች ፈተና ተቀምጠው ፈተናውን እየወሰዱ ነው።